ያወጣው ዘዳግም 23:1 ቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ። ዲቃላ ወደ እግዚአብሔር ጉባኤ አይግባ። እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ። በቃ እኔ እግዚአብሔር አልፈልግም። ምንሽሩ የተቆረጠበት የተቀጠቀጠበትም ልጆቹም ዲቃላዎቹም እንዳይገቡ አልፈልግም ማለት ኦኬ። ስለዚህ እግዚአብሔር ከእንደዚህ አይነት ሰዎች ጋር ግንኙነት የለውም። እፎይ ጋር ነው ስለ ቁርአን የሚማሩት እኮ እስከ ማለት ደረጃ ደረሱ። እኔ ልክልሃለሁ ወላሂ የሚለቀቀው እንትኑ ላይ ሂዱና ዩቲዩብ ላይ እዩ። የእፎይ ፔጅ ላይ ሙስሊሞች ቁጭ ብሎ ገስት ተቀምጠው ስለ ቁርአን ከኡስታዞች ይበልጥ እፎይ ጋር ነው የሚማሩት። ኑ ስለ እስልምና እፎይ ጋር ተማሩ እስከ ማለት ደረጃ ፖስት የሚያደርጉት በዚህ ደረጃ ሄደዋል። ዘዳግም 23:1 ቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ። ዲቃላ ወደ እግዚአብሔር ጉባኤ አይግባ። እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ። በቃ እኔ እግዚአብሔር አልፈልግም። ምንሽሩ የተቆረጠበት የተቀጠቀጠበትም ልጆቹም ዲቃላዎቹም እንዳይገቡ አልፈልግም ማለት ኦኬ። ስለዚህ እግዚአብሔር ከእንደዚህ አይነት ሰዎች ጋር ግንኙነት የለውም። ስለዚህ እኛ ኢትዮጵያኖች የምንኮራበት አንድ ጀንደረባ የሚባል አለ። ስለ ክርስትና ሲነሳ ሃሌሉያ ኢትዮጵያዊ ጀንደረባ ምንባልለት አንድ ጀንደረባ አለ። እስኪ ስለ ጀንደረባው ነው። ጀንደረባ ራሱ ማለት ምን ማለት ነው? እንቀጥል። ጀንደረባ ማለት ስልብ ማለት ሲሆን የጀንደረባ ትውልድ ማለት ደግሞ የስልብ ልጆች ማለት ነው። ሰድቦ ነው የጀመረው። ስልብ ማለት የወንድ ልጅ ብልቱ የተቆረጠበት ወይም ደግሞ ጀንደረባ ማለት ነው። ገና ደግሞ ምንሽሩ የተቀጠቀጠ ብልቱ የተቆረጠ ሰው ወደ አምላክ ጉባኤ ወደ ያህዌ ጉባኤ አይገባ ይላል። ጉባኤ ለሚለው ቃል ኤክሌሲያ ነው፣ ቤተክርስቲያን ነው። እና ቤተክርስቲያን ውስጥ የማይገባበት ምክንያት ምንድን ነው? እሱ ነው ፈልጎ ያደረገው ወይ? ሰዎች ናቸው የቆረጡት ምንሽሩን፣ ሰዎች ናቸው የቀጠቀጡት። ፈልጎ አይደለም ያደረገው። ለምንድን ነው ቤተክርስቲያን ውስጥ የማይገባው ነው እኛ ጥያቄያችን። ይሄ ነው ፌር ያለው ነገር ማለት ነው። ዘዳግም ምዕራፍ 23 ከቁጥር 1 ላይ የሚገኘውን ክፍል ደጋግመው ኡስታዞች ሲያነሱት መሀይምነታቸው ስላስገረመን ንቀን ትተናቸው ነበር። ነገር ግን ለሞኝ እንደ ሞኝነቱ መልስለት ጠቢብ የሆነ እንዳይመስለው ስለሚል መጽሐፍ እነኚህ ኡስታዞች አምርረው እንግዲህ ይህን ክፍል እየጠቀሱት ነው። ምንሽሩ የሚለው እንግዲህ እነሱ የሚጠቅሱት ከፕሮቴስታንቱ እትም ላይ ነው። የኛ 2000 እንደዚህ ይላል። ፍሬ ዘሩ የተቀጠቀጠ አባላ ዘሩም የተቆረጠ ወደ እግዚአብሔር ጉባኤ ቤት አይግባ ይላል። ሰው ወደ እግዚአብሔር ቤት ወይንም ጉባኤ አይግባ ማለት ምን ማለት ነው? ለምንድን ነው የተባለው ከተባለ እንግዲህ ኡስታዙ ሲናገር ከሰማችሁ እግዚአብሔር ጉባኤ የተባለው ኤክሌሲያ ነች ብሏል። ኤክሌሲያ የተመሰረተው መቼ እንደሆነ አያውቅም ማለት ነው። ኤኒዌይስ እግዚአብሔር ጉባኤ የሚለው ነሰሰርሊ አንድ ትርጉም ብቻ አይደለም ያለው። የቃል ኪዳኑ ህዝቦች ራሱ የእግዚአብሔር ጉባኤ ተብለው ይጠራሉ። በአመራር ላይ ያሉት እስራኤላውያን ቃል ኪዳን ውስጥ ያሉት ደግሞ አሁንም ኤክሌሲያ ተብለው ሊጠሩ ይችላሉ። ስለዚህ እነኝንም ያካትታል ማለት ነው። ለምንድን ነው የዘር ፍሬው የተቀጠቀጠ ወይንም ደግሞ ብልቱ የተቆረጠ አይግባ የተባለው ያልን እንደሆነ ቅዱስ ጳውሎስ እንደሚነግረን በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እግዚአብሔር ቤተ መቅደሱ ቅዱስ ነው፣ ያ ቅዱስ የእግዚአብሔር ቤተ መቅደስ ደግሞ እኛ እንደሆነና በራሳችን ላይ ራሳችን እንዳናፈርስ እግዚአብሔር ያስጠነቅቀናል። ስለዚህ እግዚአብሔር ብዙ ተባዙ ምድርን ሙሏት ብሎ የፈጠረን ብልት እኛ ልንቀጠቅጠው ልንቆርጠው አልተፈቀደልንም። ለጣዖት ልንሰዋ አልተፈቀደልንም። ያንም በማድረግ ለጣዖት ሰውተን ብልታችንን ወደ እግዚአብሔር ቤተ መቅደስ ሄደን እንደ ዛሬያ ምሳሌ ልንሆን አንችልም ማለት ነው። እንደዛ እንድናደርግ አልተፈቀደምና ታዲያ በብሉይ ኪዳን ውስጥ ጀንደረባ የነበሩ አገልጋዮች የሉም ወይ ያልን እንደሆነ በጣም ብዙ ነበሩ። ለይቷ ወደ አንሳችሁ ስመለስ ሐዋርያት ሥራ ምዕራፍ 8 ላይ ያለው ኢትዮጵያዊ ጀንደረባ የሚለው ስድብ ነው ብላለች። ነው ስድብ አይደለም። ጀንደረባ የሚለው ለሌላም ለንጉሶች አገልጋይ ወይንም ደግሞ የዕቃ ክፍል ንብረት ጠባቂ እንደማለትም ነው። ኢትዮጵያዊ ጀንደረባ የተባለው የእንዳኬ የዕቃ ክፍል ኃላፊ ነበረ። ስለዚህ በብሉይ ኪዳን ደግሞ አበሜሌክን ማስታወስ ይቻላል። የንጉሱ አገልጋይ የነበረው እሱ ጀንደረባ ነው። ስድብ ማለት አይደለም። ሰው የዕቃ ክፍል ኃላፊ ጀንደረባ ተብሎ ይጠራል። የኢትዮጵያዊ ላይ ልመለስና ተአምር ነው። ኢትዮጵያዊ ጀንደረባ አስቀድሞ ትንቢት ተነግሮለት ነበረ። ኢሳያስን መጽሐፍ ሲያነብ ነው ያገኘው።
ኢሳያስ ላይ ደግሞ ኢሳያስ ቀድሞ ስለ ጀንደረባው ትንቢት ተናግሮ ነበረ። ትንቢተ ኢሳያስ ምዕራፍ 56 ከቁጥር 3 እንደዚህ ይላል፣ ወደ እግዚአብሔር የተጠጋ ምጻተኛ በእውነት እግዚአብሔር ከሕዝቡ ይለየኛል አይበል፣ ጀንደረባም እነሆ እኔ ደረቅ ዛፍ ነኝ አይበል። እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጀንደረቦች እንዲህ ይላልና በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ፣ የማይጠፋም የዘላለም ስም እሰጣቸዋለሁ ይላል። በምኔ ውስጥ? በቤቴና በቅጥሬ ውስጥ የማይጠፋ የዘላለም ስምን እሰጣቸዋለሁ ብሎ ትንቢት ተናግሮ ነበር፣ ትንቢተ ኢሳያስ ላይ ማለት ነው። ይህ ትንቢት ደግሞ ክርስቶስ በስጋ ከተገለጠ በኋላ ጴጥሮስን አንተ ዓለት ነህና በአንተ ላይ ቤተክርስቲያኔን እመሰርታለሁ ብሎ በማቴዎስ ወንጌል ምዕራፍ 16 ላይ ተናገረ። ስለዚህ በቤቴ ውስጥ ስል በቤተ ክርስቲያን ኤክሌሲያ በዛ ተመሰረተ በክርስቶስ ማለት ነው። በብሉይ ኪዳን ሳይሆን በክርስቶስ ነው የተመሰረተችው። ሰው በዛ በቤቴና በቅጥሬ ውስጥ የማይጠፋ ስም እሰጣለሁ ለጀንደረባ ተብሎ የተነገረው ትንቢት በአዲስ ኪዳን ተፈጸመ። ትንቢቱ ማለት ነው በማ በኢትዮጵያዊ ጀንደረባ ትንቢቱ ተፈጸመ። የማይጠፋ ስም ተሰጠው። እነሆ እኛም የእሱ ትውልድ የእሱ ልጆች ተብለን እንጠራለን። ጀንደረባ ማለት ብልቱ የተሰለበ ነው። የጀንደረባ ትውልድ ማለት ደግሞ ብልቱ የተሰለበ ትውልድ ልጆች እንደማለት ነው ብላ ሞክ ለማድረግ ሞክራለች። አባቷ ብልቱ ከተቆረጠ በኋላ በእግሩ ነው ሊወልዳት የሚችለው ወይንስ በጭንቅላቱ? በዛው ብትጠይቁልኝ ደስ ይለኛል። ኤኒዌይስ ግን ስለ ጀንደረባ ከተነሳ ሚሽካት አልመሳቢ 88 ላይ የሙሐመድ የቂጡን መጥረጊያ ድንጋይ የሚያቀብለው አቡ ሁሬራ የሚባል ነበረ። ሁሌም ካካ ሊል ሲል ድንጋይ የሚለምለት ማለት ነው። እና ማግቢያ ገንዘብ ሲቸገረውና ወሲብ ማድረግ ደግሞ ስለፈራ ወይም ለመዘሞት ብልቴን ልስለበው እንደ ብሎ ሙሐመድን አማከረው። ሙሐመድ ምለውም ብሎ ቢመልስለት ጥሩ ነው። የተቀደረብህ የተወሰነብህ ነገር ከመሆን አይመለስም፣ የፈለግከውን አድርግ ብሎ መለሰለት ማለት ነው። ሌላኛ አልጨምርላችሁ ሳይ ሙስሊም 1404 ኤ ላይ የሙሐመድ ተከታዮች ወደ ጦር ሜዳ እየሄዱ ሴቶች አብረዋቸው አልነበሩም እና ተነሳባቸው ይገባቸዋል። ከዛ መሐመድ ብልታችንን እንቁረጠው እንዴ ብለው ሲጠይቁት ለምን እንትን አታደርጉም አለ። ለምን ገንዘብ ከፍላችሁ ወሲብ አታደርጉም ወይንም ደግሞ ሙታ ለምን አፈጽሙም አላቸው ማለት ነው። ገንዘብ ከፍላችሁ ሙታ ፈጽሙ አላቸው። ኦኬ ቃሉ የሚያሳፈር ከሆነ ደግሞ አንድ ልጨምርልህ። ሱራ 66 ቁጥር 12 ላይ ፈርጅ ማለት ምን ማለት ነው? ፈርጅ ማለት ብልት ብላችሁ የተረጎማችሁት አማርኛው ምን ማለት ነው? የሴቷ ሊትራሊ እንትን ማለት ነው። ብልት እጄን ብልት ነው፣ አይኔን ብልት ነው፣ ሌላውም አካል ብልት ተብሎ ይጠራል። ብልት አትበሉት፣ በስሙ ጥሩት። የወንዶቹን ደግሞ ከፈለጋችሁ ጀሚያ ተርሚዚ 82 ላይ ፒነስ ማለት ምን ማለት ነበረ? ስለዚህ እችን ክፍል ያት እስቲ ፒነሱን በእጁ የነካ ምናምን የምትለዋ ማለት ነው። በጣም ብዙ ቦታ አለ። ከመቶ በላይ የወንዱ ዘከር ተጠቅሷል ማለት ነው። ከመቶ በላይ ነብዩ ዘክር ብልት ብላችሁ እንዳትተረጉሙት ቃል በቃል ሙሐመድ ተናግሮታል ማለት ነው። በዚህ ጉዳይ ላይ ዛሬ ማታ በሰፊ ስለምገባበት ብቅ በሉ። ምንድነው እሱ የጠየቀን? አንድ የሚቱ አድርገው። እሺ ያው ባክን ፎርዝ እንድናደርግ ነው። ቀጥልሽ። ጥያቄ ጠየቅ እኮ ባክ እንደ ፎርዝ የምናደርግ ከሆነ ጥያቄውን ሳልመልሰው ጠየቅከው። ተጠየቅ በኋላ ምንድን ቻሌንጅ ካደረግ ቀጣይ ተመለስ ወዲያ ትቀጥላለህ። አይሻልም? ቀጥልሽ። ኦኬ ባክ እንደ ፎርዝ እንድናደርግ ከፈለግ እሺ አንድ ጥያቄ ልጠይቅ። ቅድሚያ ፍሬዘሩ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል አይደለ? ምን ላይ ነው ያለው ጥቅሱ? ያው ግልጽ እኮ ነው። ያው እያየ ነው አይደለ? ምን ላይ ነው ያለው? ዘዳግም 23:1 ዘዳግም ማለት ምን ማለት ነው? ዘዳግም ማለት ምን ያገባኛል? እኔ ስለ ዘዳግም ጥያቄ የጠየቅኩ መልስ። ምን ያገባኛል ስለ ዘዳግም? የተጠየቀው መጠየቅ ጥያቄ ሽፍታ እንትን ልትል ከሆነ እንደዚህ አይነት ጨዋታ አይሰራም። ብራዘር ጥያቄ ሽፍት ምን ያመጣውን ጥቅስ እኮ እየጠየቅኩ እኮ ነው። ዘዳግም ማለት ምን ማለት ነው? የጠቀስከው መጽሐፍ እኮ እየጠየቅኩ ነው። ኦሪት ዘዳግም ምዕራፍ 23 ቁጥር 1 ላይ
ከመጽሐፍ ቅዱስ አመጣውልህ። ጥያቄ ሽፍት ማድረግ መልሱ ከከበደ ጥያቄ ሽፍት ማድረግ ምን ማለት ነው ስትባል ምን አገባኝ መልስ ነው እንዴ? እኔስ ምን ያገባኛል? እንደሚያቅሰው አይመለከተኝም እኮ ነው የምልህ። አይመለከተኝም። አሁን ጥያቄው መልስ። እሺ ጎበዝ። እንደዛ ነው። አትደበቅ። ቀጥታ ስትሬት ፎርዋርድ ጎበዝ። ሚዩት አድርግ። በቃ ሚዩት አድርግ። ባክ ኤንድ ፎርዝ እናውራ ያለ ሰውዬ ባክ ኤንድ ፎርዝ እናውራ ብሎ ገና አንድ ጥያቄ ስጠይቀው ምን አገባኝ አለ። ስለዚህ ሚዩት አድርግ። ሚዩት አድርጋ። በቃ ምን አገባኝ ካልክ ሚዩት አድርግ። ቃል በቃል እየተመላለስን እናውራ ካልክ እንደዚህ ጠይቀሃለሁ። ምን አገባኝ ከሆነ መልሱ ባክ ኤንድ ፎርዝ ታው መልሱ ጥቅሱ ላይ ሆነ ያልተጠየቀውን አመለስ ጥቅሱ ላይ ወራ። እሺ ሚባል አይሻልም? እንደዛ ይሻላል። እሺ ከምትሸሽ ቀጥለው ባስተምር ይሻላል። ኤኒዌይስ ፍሬዘሩ የተቀጠቀጠ ባስተምር ስትል አልገባኝም። አትረብሽ። አይ ባስተምር ምን አገባኝ አልኩ። ምን አገባኝ አልኩ። የጠየቅኩና አይመለከተኝም ማለት ነው። መልሱ ልስጥ። ዝም በል ሚዩት አድርግና ተቀመጥና አዳምጣ እኮ ቀጥታ። እሺ እዛ ርዕሱ ላይ ቀጥል። ፖለቲካ ለመስራት አትሞክር። ቀጥታ ሚዩት አድርግ። እሷዛችሁ ይሄ ነው። ኤኒዌይስ የምንጠቅሰው መጽሐፍ አትሊስት ማወቅ አለብን። ዘዳግም ማለት ምን ማለት ነው? አንድ ሰው ሲባል ምን አገባኝ ካለ ፕሊስ የተጠየቀው ጥያቄ በእናትህ አዳምጥ። ወደ መልስ ሂድልን። የጠየቅኩ ላይ ብቻ ለምን ትረበሻለህ? ቤታችንን መታችሁማ እንደዚህ ፖለቲካ ለመስራት አትጣሩ። ኤኒዌይስ ፍሬዘሩ የተቀጠቀጠ ብልቱም የተቆረጠ ኧረ ተው አትደርበኝ በእናትህ። ኦኬ ፍሬዘሩ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ። የእግዚአብሔር ጉባኤ ምንድን ነው ብዬ ብለህ ብጠይቅም አሁን ስለማታውቀው፣ ኤኒዌይስ ለምንድን ነው ይሄ የተባለው ከተባለ ዘዳግም ማለት የተደገመ ማለት ነው። ትምህርት የሆነ ወንድማችን ዘዳግም ማለት የተደገመ ነው። ህጉ እዚህ ሳይሆን ያለው አስቀድሞ ተሰጥቷል። ዘዳግም ማብራሪያ ነው። ስለዚህ የተደገመ ከሆነ ህጉ ሌላ ቦታ ላይ ተሰጥቷል ማለት ነው። ለምንድን ነው ታዲያ ፍሬዘሩ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ተብሎ የተባለው ያለ እንደሆነ ሎክ የእግዚአብሔር ጉባኤ የተባለው የእግዚአብሔር ጉባኤ የተለያየ ነው። ማለትም ህዝቡ በኮቨናንት ውስጥ ያለው ራሱ የእግዚአብሔር ጉባኤ ተብሎ ይባላል። ወደዛ ይግባ አልተባለም። ምክንያቱም በብሉይ ኪዳን ብዙዎች ወደ እስራኤል ጉባኤ በዚህ ውስጥ ስለገቡ ማለት ነው፣ የገቡ ስላሉ እዚሁ ክፍል ላይም ማሳየት ይቻላል። ዝቅ ብሎ እንዲገቡ የተፈቀደላቸው ስላሉ ማለት ነው። ነገር ግን ዘር ፍሬው የተቀጠቀጠ ሲል የዘር ፍሬውን ለጣዖት የሚሰዋ ከሆነ ብልቱን የሚቀጠቅጥ ከሆነ እግዚአብሔር ዘር ፍሬውን ለጣዖት እንዲሰዋ አልፈቀደለትም፣ አልተፈቀደም ማለት ነው። ለምንድን ነው ያልተፈቀደው? አዳምና ሔዋንን ፈጠራቸው እግዚአብሔር፣ ብዙ ተባዙ ምድራን ሙሏት ብሎ ትእዛዝ ሰጠ። ሰዎች የእግዚአብሔርን ዓላማና ፍቃድ ከመተግበር ይልቅ የዘር ፍሬያቸውን ለጣዖት የሚቀጠቅጡ የሚቆርጡ እነኚህ አገልጋይ የሆኑ ዘንድ እግዚአብሔር አልፈቀደም፣ አልመረጣቸው። ምክንያቱም እነሱ እንዲህ የሚያደርጉ ከሆነ ለሌሎቹ ምን ይሆናሉና? መሰናክል ይሆናሉና። ለሌሎቹ መሰናክል እንዳይሆኑ እግዚአብሔር ይሄንን ከልክሏቸዋል። ምን እንዳያደርጉ? የዘር ፍሬያቸውን ቀጥቅጠው ወይንም ደግሞ ቆርጠው መሪ አመራር መሆን አይችሉም ማለት ነው። መሪ የሚለው አንድም የእግዚአብሔር ጉባኤ ሲባል በመቅደሱ ወይንም ደግሞ በጦር ሜዳም ሊሆን ይችላል። ይሄ በኢትዮጵያ በተለያዩ የዓለም ክፍሎችም ላይ ይደረጋል። ምን ወደ ጦር ሜዳ የሚሄዱ ወይንም ደግሞ ውትድርና የሚሰለጥኑ እስቲል አሁን ራሱ ህጉ ይሰራል። መጽሐፍ ቅዱስ ላይ ያለው ወታደር ከሆናችሁ ታውቁታላችሁ። ስትመለመሉ አስቀድሞ ብልታችሁ ቼክ ይደረጋል፣ ይያዝና ቼክ ይደረጋል። ኢንተርናል ችግር አለባችሁ የለባችሁ የሚለውም ማለት ነው። ይሄ ክፍል የጦር የእስራኤል በኮቨነንት ውስጥ ያሉት በዛ ውስጥ ያሉ የእግዚአብሔር ጉባኤ ተብለው ይጠራሉ። ጤናማ አካል እንዳላቸው ቼክ የሚደረጉበት ያ ቼክ የሚደረግበት ወደ ጦር ሜዳ የሚሄዱት ራሱ ጤናማ የዘር ፍሬ ሊኖራቸው ይገባል።
የተቆረጠ ወይንም ደግሞ አደጋ ያለበት ችግር ያለበት የተቀጠቀጠ ከሆነ እንደ ልባቸው ፍሌክሲብል ሆነው መንቀሳቀስ አይችሉም። ስለዚህ እግዚአብሔር ይህንን ከልክሎታል ማለት ነው። ጀንደረባ የሚለው ወይንም ደግሞ የዘር ፍሬያቸው የተቀጠቀጠ ወይንም የተቆረጠ ከሆነ ዘዳግም ስለዚህ የተደገመ ከሆነ የነው ክፍሉ ያለው ዘሌዋውያን ምዕራፍ 21 ላይ ከቁጥር 17 ጀምሮ ለአሮን የተሰጠ ሕግ አለ። ቤተ መቅደስ ውስጥ እንዴት ማገልገል እንዳለባቸው የቤተ መቅደሱ አገልግሎት ምን እንደሚመስል እግዚአብሔር አስቀድሞ የተናገራቸው አሉ። ምክንያቱም ከአገልግሎት ጋር በተያያዘ ለጣዖት እዛ ጋር ብልቱን ሰውቶ እዚህ ጋር ደግሞ ብዙ ተባዙ ብሎ መስበክ ስለማይችል ማለት ነው። ለሌሎቹ ምን ይሆናልና እንቅፋት ይሆናልና አገልጋይ መሆን አይችልም። እዛው ላይ ግን ምን አስቀምጦለታል? ገብቶ ምግቡን መብላት ይችላል፣ መገልገል ይችላል። አገልጋይ መሆን ግን አይችልም። አገልጋይ መሆን አይችልም። ይሄንን ራሱ የሚሰል ወይንም የተሰለበ የሚቀጠቅጥ ብልቱን እንደዚህ የሚያደርግ የእግዚአብሔርን ሕግ ጥሷል ተላልፏልና አይችልም ማለት ነው። ስለዚህ ዘሌዋውያን ምዕራፍ 21 ላይ